ለማለ ይቅርታ ሳይደረግብኝ አይቀርም ሳይደረግ ይውላችሁ አሁን እኔ ቤታ ነኝ አዳምጪኝ ቤታ ነኝ ጋይስ ከዛ በመሃል ማለት ነው ጌታን ይወስደኛል አንቺ በፎቶሽ ነው የተደረገብሽ ሰምቻለሁ በፎቶ መሰለኝ አዎ በፎቶ ተደርጎብሻል እኔ ሰምቻለሁ ለቤታ በፎቶ አድርገውላታል ብሎ ጓደኞቻቸው ነገሩ እኔ ምልሽ ሽቶ ከዱባይ ተላክልሽ ወርቁ ምናምን ጣይ በፍጹም እኔ ያው ለምሳሌ የሆነን ሰው አንስቼ ስም ከተሳደብኩኝ ያን ሰው ስም አንስቼ ከተሳደብኩኝ ትክክላችሁ ጠበቃናችሁ ምናምን መታችሁ ትሳደባላችሁ አንድ ሰው ልቦልግ ጋይስ አንዴ ቆይ ፎሎ ስለማታረጊኝ በቦልክሽም አጠቅሚ ለማየት ዝም ብዬም ስም በዛበት ሰው ይኛል እና አንዳንዶቻችሁ በደንብ ተነቃቅተናል በሰው ፕሮፋይል የምትመጡ በሰው ስም የምትመጡ ኦኬ ልብሴን ሸፈንኩኝ በሰው ፕሮፋይል የምትመጡ አጥቂ ወይ ሐሳቤን ልሰብስብ በሰው ፕሮፋይል የምትመጡ ለእናንተ ማለቃቃሚ ድምጽ የማይገባችሁ በሰው ፕሮፋይል የምትመጡ በሰው ስም የምትመጡ የሰው ስም የምትጽፉ አንደርስታንድ ለምን እንደዚህ እንደምታደርጉት አልጫወትም አቦ እስኪ ከላይ ጻፉልኝ በቃ እሺ ምንድናችሁ እነዚህ ወራናችሁ ጠላት አጻፉልኝ በቴሌግራም ምንናገረውን አቃለም ምናምን ተውት ይለኔ እንዲያርግ አጻፉልኝ እናንተ ላንዱ ወይስ ወሬ ላቋርጥ 80 ጊዜ ልንገራችሁ እነቴን እኮ ማርያም ከላይ ጋይስ 10 ጊዜ ይጽፋሉ ወይ 0 ፎሎወር ብሎክ መልስ አልሰጥም ተነጋግረናል እኮ ኮሜንታተር ዩ ሪሜምበር ላስት ታይም ያወራነው ዩ ሪሜምበር ጋይስ ላስት ታይም ያወራነው ትዝታ የኔ ማር ማነሽ አንቺ የምታስቢኝ እኔ ቤታ ነኝ እግዚአብሔርን የምፈራ ሰውን የማከብር ሰውን የማልፈራ በመንጋ ብትመጪ የማልፈራሽ ማንንም ቤታ ነኝ በተረፈ ግን በሰው ስምና በሰው ፕሮፋይል የምትመጡ እነዛን ሰዎች ወዳቸዋቸው ሳይሆን እነዛ ሰዎች ስም ሳይጠራ ሳይሰደብ አውቃችሁ የምትሳደቡ ሰዎች እነዛ ሰዎች እንዲሰደቡላችሁና እኔ ከነዛ ሰዎች ጋር ተጣልቼ ድራማ እንዲፈጠር ስለምትፈልጉ ነው በፍጹም አንድ ሰው የምትወዱት ከሆነ ያ ሰው ሲሰደብ ብቻ ነው ጠበቃ የምትሆኑት ከዛ በተረፈ ማንንም ዝም ብሎ ጌሙን እየተጫወተ እየሳቀ እየተዝናና ዝም ብዬ በራሴ ዛቢያ ሰውን መታችሁ የምትተነኩሱኝ ወይም በሰው ፕሮፋይል የምትሳደቡት እነዛን ሰዎች እንድሳደብ ነው 4 ነጥብ ሌላ ምንም የለም ኦኬ እሺ ተጫዋች ፎሎ አይደለም ብሎክ አም ሶሪ ብሎክ ሳረጋችሁ በሪከርደሮቹ ኢትስ ኦኬ ውዴ በ92 ፎሎ ምን ታረጊያለሽ መጥፎ ስላልጻፍሽ አልቦልክሽም ሚዩት ለማድረግሽ ለምን ይሄን አነጋገር ማየት አለብሽ ለምን አትለብሽም ውዴ ለብሻለሁ እኮ ልብስ ግን ያውጡቴ ስለሚታይ ነው አይኔ በየቀኑ እንደሌላው እኮ አላወጣም አልፎ ትንሽ ይውልኝ ብዬ ነው ዊ ላቭ ዩ እኔም ወዳጅ አለኝ ወዳጀ ብዙ ጠላዋ ቀጭን ነው የቤታ ወዳጅ ምረብ ይባል ወዳጀ ብዙ አማርኛ ነው ወዳጀ ብዙ ጠላው ቀጭን ነው ይባላልና ውዶቼ እኔም ወዳጅ ደጋፊ አፍቃሪ አክባሪ ሁሉም ሰው እንዳለው እኔም አለኝ አዘንጉ እሺ ለኮሜንታተሯ ነው አዘንጌ ነው ፍቅር በደም ወዳጅም ደጋፊም አክባሪም አለኝ እሺ እኔ ፍቅር ቲክቶክ ደግሞ ጊዜያዊ ነው እዚያ ናቴ ላትጡ ምን ነው እቴ በዛውንስ ጨፍራኔ ልወጣ ነው ውድ ስለሆነ መቼ እንደምመጣ ታውቃላችሁ አሁን ሰዓት ነው 2 3 4 5 6 7 8 9 10 ከ9 ሰዓት ወይ ነው ከ8 ሰዓት እሺ ከ9 ሰዓት ከ8 ሰዓት በፊት በኋላ የምመጣው እንጂ በፊት ከ9 ሰዓት በኋላ የምመጣው እሺ ጋይስ ከ9 ሰዓት በኋላ የምመጣው ከዛ እንተ ሪፍሬሽ ያደርጋል ምናምን ትላለሁ አልልም ውዴ አልልም አልኩሽ እኮ ለምን ደጋግመሽ የምትጽፊው እንዴ ፍቅሮቼ ልንገራችሁ በጉልበት የሚሆን ነገር ፍቅር ማንንም ይገዛል ላቭ ኤዱዬ ቴንኪው ፍቅር ማንንም ይገዛል ክብር ማንንም ይገዛል በጉልበት የሚሆን ነገር የለም ማንንም በጉልበት እዚህ ቲክቶክ ላይ ማንንም በጉልበት የማስደርገው ነገር የለም ማንንም በጉልበት የሚያስደርገኝ ፍቅር ያሸንፋል በፍቅር በመከባበር በአክብሮት በጥያቄ እኔን ትመልሱኛላችሁ
እሺ ፍቅሮቼ በፍቅር ትመልሱኛላችሁ። በጥያቄ ለምሳሌ ቤታዬ ጥያቄ ስትጠይቁ በክብር መልሳለሁ። በጉልበት ግን የሚሆን ነገር የለም። ድሮም የምትጣሉኝ አሁንም በጥላቻ ትሳደባላችሁ። ብሎክ አለቀ። ህይወት ይቀጥላል። በፌክ አካውንት ከፍታላችሁ፣ ትፖስታላችሁ። ከዛ የኔ ደጋፊዎች የእናንተ የምትወዱትን ይሰድባሉ፣ የኔ የሚወዱትን እነዚህ በቃ አለቀ። ህይወት ይቀጥላል። ቲክቶክ ነው። በፍቅር ግን ስትጠይቁ ግን አይቻለሁ የኔ ፍቅር አይቻለሁ አይ ላቭ ማይ አይቻለሁ። እኔ እስከ አርብ ድረስ ሰው ስሜን ያነሳ ሰው ያን ሰው ጠርቼ ላልናገር ብዬ ቃል በምድር ገብቻለሁ። እስከ ፍራይዴ ድረስ የሰው ስም አላነሳም። እሺ ውዶቼ ተነጋግረን የለ የሚመጣው አርብ ድረስ ማንም ምንም ቢል ምንም አልልም። ልክ የተባለው ከሳምንት በኋላ የቤታ መረጃ ይወጣል ተብሎ የለ ሳምንት ሙሉ ኩክ እያረጉ እየተዘጋጀ ነው ጋይስ። ለዚህ ማህበረሰብ በጣም ነው የሚጠቅመው የቤታ መረጃ። ህይወታችሁን ይለውጥላችኋል። አሁን ከሳምንት በኋላ የቤታ መረጃ ይወጣል። እሺ ውዶቼ ህይወታችሁን ይለውጠዋል። ይሄ ጨናጫ ባላችሁ ይስተካከላል። ልጆቻችሁ መብላት ይጀምራሉ። ቤታችሁ መሟላት ይጀምራል። በጣም ትልቅ አጀንዳ ስለሚወጣ ህይወታችሁን ነው የሚቀይረው። እሺ ውዶቼ አረ እናንተ ልብስ ለብሻለሁ ልብስ እናትህም ሴት ናት ሴትህም ሴት ናት እያላችሁ በመፖሰት ተባበሩኝ። እንደዛ ካላረጋችሁ ግን የመጨረሻችሁ ነው። እባካችሁን ሴትህታችሁ በሳምንት ልትዋረድ ስለሆነ ተዘጋጁና ጠብቁ። ደፋር እኔ እሙሙ የራሱ የእውነት ኖሮ ቢመጣ ራሱ ምን ነው የኔ አኮሪያተር የኔ ጀግና ሳተራ ብዬ ነው እንጂ ማልፈው እናንተን ቁጭ ብዬ ሳብራራ አልገኝም። የቀረው ሙሙ ይነሱራ ደግሞ የሆነ ወሬ ሰማሁኝ። እኔ ምላችሁ እንደ ወሬኛ ነኝ፣ ግን አንድ ቃል ብቻ ልናገር። እኔ ማገኛቸው ሰዎች እኮ ዳይቦ አይደሉም ጋይስ። እኔ የምተዋወቃቸው ስልኬን የምሰጣቸው ከኔ ጋር ከቤታ ጋር እድል አግኝተው ለማደር እድል አግኝተው የሚያድሩ ወይም በፍቅር የሚፋቀሩ ዳይቦ እኮ አይደሉም። እኔ ከኔ ጋር እኮ ገላ የሚጋፈርፍ ወይም ደግሞ ፍቅር የምንሰጠው ምናምን ዳይቦ እኮ አይደለም ውዶች። ዳይቦ ይመስላችኋል? የሚይዛቸው ወንዶች እንደ ዳይቦ ይመስላችኋል? እንደዛ ነው የምላችሁ የምታስቡት። ድፍረታችሁ ጡቴን እኮ ሸፈንኩ ማርያም ይልሽ እንዲህ ስሸፍን ራቆትሽን ሆንሽ ይሉኛል። እግዚአብሔር ያሳይሽ። እንደዚህ ስደው ራቆትሽን ልብስ ልበሽ ይሉኛል። እኔ ልወጣ እኮ ነው። ስም ማርያም ዳይቦን ማፈቅረው አብሬ መተኛው እኔ እኮ መርጣለሁ ኩኝ የሚልከሰከስ በሶሻል ሚዲያ የሚርመጠመጥ ወንድ አሁን እኔ ከኔ ጋር ያደረውን እንኳን አይደለም አሁን የነበረ የጥንት ራሱ ፍቅረኞች አይወጡም። ልቤን ያውቁታል። መካሻ ነኝ ልበር ቤት የአበባ ሳህን የሚቆጥሩ ያልኳቸው የለም እንዲህ እየረገጡት እንኳን አይወጣም። የአበባ ሳህን ይቆጥራል ያልኳቸው you remember guys look time ago እኮ ብያለሁ። if you guys remember ምግብ እየበላን አበባ ሳህን ሁሉ ይቆጥራል። ምቀኛ ሸፋፋ ሰው እያልኳችሁ አስታወሳችሁ በበት እሱ ኢትዮጵያ ያለው ሰውታል። አስረግጬ ነው የምነግራችሁ። እና የቤታ ፍቅረኛ ወሬ ካሁኑ እንጠብቃለን። እኔ ዳይቦን አልጠበስኩኝም። የምጠብሳቸውን ጠንቅቄ ነው የማውቃቸው። ስልኬን የምሰጠውን ሰው ጠንቅቄ ነው የማውቀው። ዝም ብዬ በፈቀደ ምገፋ አይደለም። ነው አይ ቻንስ እንኳን እውነቴን እኮ ነው ጋይስ። እመቤቴን ገርሞኝ ነው እኮ ዴቪድ ያወጣል ነው እንዴት እንደሚጸየፋችሁ እንደው ቃል ቢኖረው እንግዲህ ዴቪድ ኤርትራዊ ነው እንዴት ምን ጉድ ነው በቃ የሚለው ምን ጉድ ነው ሰው እንዴት ያረ በቃ እንዴት እንኳን ዴቪድ እናንተ እመቤቴን እናንተን እንደ ሰው ሊያያችሁ ቀርቶ አንድ ደማችሁ ላይ እኮ ነው የሚላችሁ እንዴት እኮ እንደሚጸየፋችሁ ክርስቶስን እና እኔ ጋር ደግሞ እኔ ደግሞ ማለት ነው ቶሎ አልሰጥም ጋይስ፣ ቶሎ አልሰጥም። እንደዚህ ያላገኘሁት ሁሉ አልሰጥም። ላገኝ እንዳይረሳይ ሌላ ሁሉ ቢዝ ማለት ነው። ቤታ በመሃል እንዲል ለማረገው እኔ የሚይዛቸው ወንዶች አይረሱኝም። ከህይወት መዝገባት እንኳን ወንዱ ሴቱም አይረሳኝ። እሱ ደግሞ የቅርብ ትዝቶቻችን ታሪኮቻችን አሉ። እንኳን ወንዱ ነው እኮ የምላቸው እመቤቴ ሴቱም አይረሳኝ። እኔ ቤታ ልብሽ ውስጥ ነው ከነጫማዬ ቁጭ እምለው ልብሽ ውስጥ ቋቅጭ እያልኩ ልብሽ ውስጥ ነው ቁጭ እምለው። ስፈልግ እፈርሽበታለሁ ልብሽ ላይ። ማንም ሰው እመቤቴን ነው የምላቸው እኔን የቀመሰ ወይ ከኔ ጋር ጓደኛ ይሆነ ወይ እኔን ወድሻለሁ ያለ እኔን አይረሳኝም። ቋቅ እስኪልሽ ፍቅር የምሰጥሽ
ከዛ ስለይሽ ያሳብድሻል፣ እንደ እብድ ነው የሚያደርግሽ። የኔ ልዩነቱ እሱ ነው ጋይስ። ፍቅር ስሰጥ አይኔ የለኝም፣ አይኔ ጠፍት ብሎ ታውሬ ነው። ወንድ መስለሽ እኮ የምትቀርቢኝ ሴት ናት ብዬ እከራከራለሁ እኮ። አላያችሁም? ክርክሬ ራሱ ለራሴ እኮ እንደዛ አልከራከርም። ሴት ናት፣ እመኑ፣ ሴት ናት። ደቅ ብዬ ስወድ አይኔ የለኝም፣ ጨለም ነው የሚለው። ከዛስ ልቦልካቸው አንፎሎላል ይንገበገባሉ። ወንዶችማ ተውኝ አይላቀቁም። ማስትሽ አታዩም እንዴ? እስኪ ተመልከቱ። ሰው 2 ዓመት ቤታ ይላል። እስኪ ማርያምን ራሳችሁን አስቡ። እስኪ ሰው 2 ዓመት ሙሉ እንደው አይሰለችም? ሪከርደሮች ራሱ አይደክማቸውም? ቀን ከሌሊት ቅጥቀጣ፣ ቀን ከሌሊት እኮ ነው ጋይስ። የድሮ ቪዲዮ እየጎተቱ ያመጣሉ። እንዴ ውዶች አትጨናነቁ። እኔ ፖስተዋለሁ አማራዬ የድሮ ቪዲዮ ታመጣላችሁ። ይሄ ማህበረሰብ ወደናታል እስከ ሁሉ ነገሯ አላችሁ። በቃ እስከ ሁሉ ነገሯ። አሁን ለዚህ ማህበረሰብ የቤታ ጉል ሊወጣ ነው ሳምንት ብትሉት ቁርስ ይሆናል፣ ምሳ ይሆናል። ባሏ የሚያስደስታትን የኔ የቤታ ቪዲዮ ቢወጣ የሚያስደስታቸው ይመስላችኋል? እኔ እኮ ደረቴን ንፍት አድርጌ ማውራ 5 ሳንቲም ስለሌለብኝ ከሰው ጋር እንኳን ሳወራ የተጣላሁት ብቻ ነው ማማው። አልዋሽም። የተጣላው ሰው ካለ እግሬን ዝርግት አድርጌ አማለው። ይኸው አልዋሽም ማርያምን። አሁን ለምሳሌ ስምሽ ማን ነው? ፍሬ ለምሳሌ ጓደኛዬ ብትሆን ተጣልታይም ቢሆን አላማሽም፣ ከወደድኩሽ አላማሽም። እከራከር አይቼ አይኔ አይቶ አይደለም አይላፈር ነው የምለው፣ አይደለም ነው የምለው። ካድ ነው ማድረግልሽ። ከጠላውሽ አማሻለሁ። ከዛ በተረፈ ግን እኔ ላይ ምንም የምታደርጉት ነገር የለም። አትጨናነቁ። ትይ ምን አይነት ጉድ ነው? ቤታዬ ግን እናቴ እንደው የኔ ደጋፊዎች ግን ልትኮሩ ይገባል። እኔ አልኮራውበትም። ኢትስ ኦኬ። እኔ አልኮራውበትም። የኔ ደጋፊዎች ግን ልትኮሩ ይገባል። ክርስቶስን እኔ እኮ ያለ አጀንዳ ሳልፈልግ እኮ ነው አጀንዳ የሚያመጡት። እናቴን ሳይ እኔ አሁን አጀንዳ አልፈልግም። ትናንትና ብቀር ፈርታን የቀረችው ይላቸዋል። ቤተሰብ ጋር ሄደን እነሱ ቤተሰብ ጋር ሄዱባ ቤተሰቦቻቸው ብለው ተተፍተዋል። ብለው ተተፍተዋል። አንድ ቀን ብቀር ነፍሳቸው ትጨነቃለች። ሰው እንደውም እኮ ሲጠፋ ትጥፋልን ነው የሚለው። አንድ ቀን ከቀረው ምን ሆና ነው? ፈርታ ነው? ለምን አልገባችም? ጌም እየተጫወቱ ሁሉ በስልክ በሌላ ስልክ ይከታተላሉ። ዋይ ጋይስ ዋይ እና ውዶቼ አቷሹ ተናገሩ። ኮሜንታተር እኔ ብቦልካችሁ ቅር አይላችሁ ይላችኋል። እኔ እኮ የሰው ስም አጻፉ ጋይስ። እኛ የሰው ስም ላለመጥራት እስከ አርብ ምን ተባብለናል ጋይስ? ቃል ገብተናል አይደለ? የሰው ስም ጠርቼ ሜንሽን አድርጊኝ ከተናገርኩ አርብ ዕለት ምን ተነጋግረናል? ሳምንቱ ሙሉ ጌም አልጫወትም ገስት እያስገባው አይደል? ተነጋግረን ሄደ ጋይስ። ቃላችን ኮሜንት ላይ መጥፎ ኮሜንት ከ6 ኮሜንት በላይ ካነበብኩኝ ቅጣቴ ምንድነው ጋይስ? ተነጋግረናል እኮ 6 ኮሜንት በቀን ተፈቅዶልኛል። 6 አሁን ቅድም 3 አንብቤያለሁ፣ 3 ይቀረኛል። እስከወጣ ድረስ 3 ኮሜንት ያችሁ። እኔ አባት ይወደዳል። አባት ውደዱ። እናትን ጠልቻ አይደለም፣ አባትን ውደዱ። አባት ይወደዳል። አባት ጋሻ ነው። አባት መከታ ነው። እኔ መጀመሪያ ልጅ ራሱ በወልድ ማለት ነው ወንድ ልጅ ነው መውለድ የምፈልገው። አባት የቤት ማገር ነው፣ የቤት ምሰሶ ነው። አልሰማችሁኝም? እናትሽን ትታያለሽ አላችሁ። ከዛስ በግድ አባታችሁን አስወደድን። ደስ አይልም? እንዲህ ነው ደስ የሚለው። ሁላችሁም አባቶቻችሁን ውደዱ። አባት መከታ ነው። እኔ እንደዛ ስል እናትን አልሰደብኩም፣ ግን አባት መከታ ነው። አባት ጋሻ ነው። አባት ምሰሶ ነው። አባት የቤት ማገር ነው። አባት አለ ሁሉ ሲባል ማለት መከታ ነው። በስመ አብ ክብር ለአባቶች። ዛሬ መተራሽ ነው። አባቴን እየጠበቁ እናትየዋ ምን ነው ባልየውን አባትየውን እየጠበቁ ደስ አይልም? ለይክንም መከታ ጋሻ ጦር ነው። እና አባቶቻችሁን ውደዱ። በዚህ አጋጣሚ እኔ ወድጄ አይደለም፣ ግማሽ ሁሉ ላይቭ ላይ ሁሉ ጠጥቶ እያለቀሰ ስለ አባቱ ሲገልጻዩ አያችሁ። ስሜት እንዲህ ነው። ክብር ለአባቶች። ሁሌ እናቶች እንዲከበሩ፣ አሁን የሚከበሩ፣ ወደፊት የሚከበሩ። አባቶቻችን ግን ወንዶቻችን ክብር ያስፈልጋቸዋል። ወድጄ አይደለም አባቴን የምወደው። ትፖስታላችሁ ብዬ እንጂ ስቶሪ ላይ አባቴን ላደርግ ነበር። እናንተ ቅንቅና ሙጀሊያሞች ባለጌ ናችሁ። አፋችሁ ባለጌ ነው እንጂ
የኔ አባት የኔ መከታ እስኪ አቶ ዮናስ ጋሽ እስኪ የኔ ዲምፕላ የኔ ሽቅርቅር የኔ አባት እስኪ እንዴት ያማረበት ተመስገን ወይ አባቴ ናፈቀኝ በድጋሚ እስኪ ደግመሽው ትናንትናም አቀፌውም አይቼውም አልጠገብኩም ቆይ ጋይስ አልጠገብኩም እስኪ አባ ሄሎ አባ ክብር ለአባቶች ክብር ልመዱ ክብር ለአባቶች ሄሎ አባ ግን ለአባቴ አይደለም የሰራሁት ለሁለተኛ አባቴ ነው የሰራሁት። እሺ ጋይስ ሄሎ አባ የሚለው ለሁለተኛ አባቴ ነው የሰራሁት። መቼስ ይገባችኋል ጋይስ፣ ብዙ መናገር አልፈልግም። ይኑር እውነት እግዚአብሔር። እኔ ይልሽ ልንገርሽ እመቤቴ፣ እኔ የእናት ጥላቻ የለብኝ። እኔ በአባቴ እናት ነው ያደኩትኝ። የእናት ጥላቻ የለብኝም። እናቶች አከብራለሁ። ብዙ እርዳታ ውስጥ ለእናቶች ለሴቶች የተሳተፍኩ ሰው ነኝ። የቅርብም የሩቅም ታሪክ የሚመሰክር ነው። በአማራ እናቶች በጣም ብዙ የሰራው ርቀት ብዙ ነገር ነበር። የእናት ጥላቻ አይደለም ጋይስ። ግን ብዙ ጊዜ አባቶች ለምንድን ነው ወንዶች ቦታ የሌላቸው ብዬ ስለማስብ ነው። ማርያምን ለምንድን ነው ሁልጊዜ እኔ ጥያቄ ሆነብኛል። ሁልጊዜ ኢትዮጵያ ውስጥ እናትና ስለሚባል ለምንድን ነው አባትስ ገባችሁ? እናት ሆኖ ያሳደጉ አባቶች እኮ አሉ። ክርስቶስን እናት ሆኖ አባት ሆኖ ያሳደጉ አሉ። በቃ በጣም የሚያንሳፈ ደግሞ ሴት ልጅ ደግሞ በብዛት ወደ አባቷ ናት። እና ለምንድን ነው ያ ነው እኔ አሁን እልህ ስለሚይዘኝም ፋይት ከእናንተ ጋር ማድረገው። አባቶቻችሁንም በቃ ሁሌ አሞግሱ፣ ውደዱ። አባትም ሲነካ እናት ብቻ ሴት ስለሆነ ሳይሆን አባትም ሲነካ ያንገበግባል፣ ያንዘፈዝፋል፣ ይቆጫል። እና ለዛ ነው እናቶቻችሁ አባቶቻችሁ ውደዱ፣ ቁሙላቸው። ያኔ አባቴ ሲሰደብ ሲነካ ማለት ስታለግጡ ነበር አይደል? አባቷ ያረጋት አባቷ እንዲያላት አባቴ እስቲል አለ ማለት ቪዲዮ አስቀምጫለሁ። ስቶሪ ላይ ማላረገው እመቤቴን አጥንቴን ያመኛል ብዬ ነው። በቃ ድጋሚ መስማት ስለማልፈልግ አንድ ቀን ለክርክር ሲያመች መች አባትሽ ተሰድቦ ያውቃል ወይ ምናምን ሲባል ያኔ በመደዳ እንደዚህ አውጥቼ እለቃለሁ ብዬ ስለማስብ ነው። እና ብቻ ኤኒዌይስ አባቶቻችሁን ውደዱ። ከዚህ በላይ ምንም የምለው ነገር የለም። ሌላ ልጨምርላችሁ፣ አባቶቻችሁን ውደዱ። አባቴ ቤት ማገር በቃ አይ ቤታ እኔ ማርያምን ተደርጎብኛል። በአሁን ሳስበው ለምን በኝ ጌታ ምስል ጋይስ አይደለም። ይሄንን አላወራውም። ይቅርታ ለመሐላው ይቅርታ ሳይደረግብኝ አይቀርም። ይውላችሁ አሁን እኔ ቤታ ነኝ። አዳምጪኝ ቤታ ነኝ ጋይስ። ከዛ በመሃል ማለት ነው ጌታን ይወስደኛል። ይኸውልሽ በመሃል ይደክመኛል ጋይስ፣ ሰውነቴ ዛል ይላል። ከዛ ደግሞ እንደ ሰይጣን ያደርገኛል፣ ይመልሰኛል ጋይስ፣ እንደ ሰይጣን ያደርገኛል። ምንድነው ጋይስ? ይሄማ ተደርጎብኛል ጋይስ፣ በደና አይደለም። ይሁን አሁን እኮ ይላችሁ እየተጫወትኩ ነው። ከደቂቃ በኋላ ማለት ነው ፍዝዝላል። እግዚአብሔርን ጋይስ ስልክ ላይ ወይ አሁንማ ስልክ ላይ በደቂቃ ውስጥ እኮ ነው የምጣላው። ስልክ እያወሩ ማለት ነው ማርያምን ጸጥ እላለሁ። ከዛ ትንሽ ነገር ካወሩ ቤታ ብለው ሰው ከጠራኝ ነርቬ ነው የሚነካው። በቃ ያመኛል፣ ያሳብደኛል። በቃ ይሁን ዝም ስልክ ላይ ላለው ስልክ ተደዋውዬ እኮ ነው። ኧረ ሳይደረግብኝ አይቀርም። ምን ሆነሽ ነው አንቺ? አይ ቲንክ ተደርጎብኛል ጋይስ ይመስለኛል። እኔ ቅርባቸው ላይ ተደርጎብኛል። አንቺ በፎቶሽ ነው የተደረገብሽ ሰምቻለሁ። በፎቶ መሰለኝ። አዎ በፎቶ ተደርጎብሻል። እኔ ሰምቻለሁ። ለቤታ በፎቶ አድርገውላታል ብሎ ጓደኞቻቸው ነገሩ። ይዘጋልሽ እንዴት ላድርገው? ወይኔ እንደው በእናታችሁ ወዴት ልሂድ? ለምን ቲሸርት አታረግም? በልተሻል? ምግብ አብረን እንብላ። ውጪ ልወጣ ነው። እንትን ጋይስ አይኖ ላስት ታይም አትሰሪ ብላችሁኛል። ግን ሁሌም ተቃራኒ ነኝ ታውቃላችሁ። ተሰሪ እምብርቴ ላይ ብስ ነበረ ገባሽ? እንደውም አንድ ጠላቴ ይሄን ተሰርታ ምን ነው ብላ የእምብርትሽ ላይ ትበሽ የለ ቆስሎብኝ አውጥቼው ነበር። ያቺ እምብርቴ ብሷ ናት ነጥቧ ነው እንደዛ የሚሉትኝ። አሁን ድጋሚ እምብርቴን ልበሳ ነው። ውዶቼ ተይ ብላችሁ ነበር። ተይ ማለት አድርጊ ስለሆነ በእኔ ቋንቋ አላደርግ ነው። ይሄንን በዚህ አጋጣሚ ልንገራችሁ ብዬ ነው። አመሰግናለሁ። ቴንክ ዩ። ሂጂ አሁን አውሪ። ወይ ልንገርሽ
እኔ ምልሽ ሽቶ ከዱባይ ተላክልሽ ወርቁ ምናምን ጣዩ ጣዩ እሱ ስጣዩ ጭራሽ ላይ ለጠላት መንገድ በጥቆይ ደግሞ ልብሷን ላይ የቀየረች እንዳይልቁ አንዴ ችግር ሆነብን እኮ ቤተሰብ። ቆይሻ እንዴ ጠብቂኝ። ይኸው ቢጃማ ለበስኩኝ። ምን ያንቺ ስሚ አሉኝ እንደዛ አታብቢው እንዳታረቢው በፈጠረሽ አምላክ ዝም በይልኝ። ጭራሽ ጋይስ እኔ አላምንበትም። አሁን ልቀባው እችላለሁ፣ ሽቶ አሁን ልቀባው እችላለሁ። ዜድ ናት ያወራው። ወንድ ነሽ ተቀቢውና እንዴት እንደወረር እንደምትቀየሪው ወንድ ነሽ ተቀቢያት። እሺ ከዛ ፊቷ አይዋት ፊቷ ምን ነበረ? አሁን ደግሞ ምን እንደምትመስል አይዋት። ዝም ብላችሁ አንቺ ተቀባሰራ ራስ ነው እንዴ? እስቲ ተቀቢያት እስቲ በኩራት አልነፋችሁም? አባቴ ሙት ነፍቻለሁ። አሁን ጸባይዋ ስቀያየር ይዋት። ዝም ብላችሁ አሁን ይዋት። አልቀያየርም። እኔ ማንም የምወዳቸው ሰዎች ማምናቸው ሰዎች ለኔ ቀን ከሌሊት የሚያስቡ ሰዎች ናቸው የላኩልኝ። ቀን ማርያምን የራሴ አይደለም። አውቄ ነው የቀልድ ነው የምናወራው። ስሚ ይኸው ሳይ እንትና ይላክችልኝ ነው የተቀባው። ምናልባት የሜሲ ብሪጅስቶን ያሳብኝ። ከሰስኳት እኮ መሲ ብሪጅስቶን ትናንትና ሀቢባ ቤት ገብቼ